መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል እናት ፓርቲ ጠይቋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ይህንን ያለው ዛሬ ጥቅምት 21 ቀን 2018 ዓ.ም ባወጣው መግለጫ ነው። በመግለጫው ፓርቲው በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደርና ጥቅምት 14 2018 ዓ.ም ሌሊት በጉናና በመርቲ ወረዳዎች 17 ሰዎች፣ ጥቅምት 17 ቀን 2018 ዓ.ም ሌሊት በሸርካ ወረዳ 3 ሰዎች እንዲሁም ጥቅምት 18 ቀን 2018 ዓመተ ምህረት ሌሊት በሆሎንቆ ዋቢ ወረዳ 5 በድምሩ 25 የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ምዕመናን በአሰቃቂ ሁኔታ ተገድለዋል ብሏል። ኢህአፓ በምዕመኑ ላይ የተፈጸመው ግድያና አካላዊ ጉዳት አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙት አካላት በአስቸኳይ ለፍርድ እንዲቀርቡ አሳስቧል። ለደረሰው ግድያና አካላዊ ጉዳት የተሰማውን ሐዘን የገለጸው ፓርቲው መንግስት ይቅርታ እንዲጠይቅና አስፈላጊ ያለውን ካሳ ለሚመለከታቸው ሁሉ እንዲከፍል ጠይቋል። የፓርቲው መግለጫ ሲቀጥል ጉዳት ከደረሰባቸው ባለፈም የእምነቱን ተከታዮች የእስልምና ተከታዮች ላይ ለደረሱት ጉዳቶች በተመሳሳይ ይቅርታ እንዲጠይቅ አሳስቧል። ከጥቂት ዓመታት ወዲህ የተባባሱት መጠነ ሰፊ በእምነትና በዘር ልዩነት ላይ የተመሰረቱ ግድያዎች፣ አፈናዎችና እገታዎች፣ ማፈናቀሎች፣ የንብረት ንጥቂያዎችና ውድመቶች በአስቸኳይ ሊቆሙ ይገባል ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ባወጣው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥም ጠይቋል። ህወሓት የፕሪቶሪያ የሰላም ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ ነው ሲል አስጠንቅቋል። ህወሓት መንግስት የፕሪቶሪያውን የሰላም ስምምነት እየጣሰና እያኮሰሰ ነው ሲል በመክሰስ ስምምነቱ ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ሲል አስጠንቅቋል። ህወሓት ትናንት ሐሙስ ጥቅምት 20 ቀን 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የፕሪቶሪያ የሰላም ስምምነት ቁልፍ ድንጋጌዎች ለመተግበር አልቻለም ሲል ገልጿል። ቡድኑ በመግለጫው የኢትዮጵያ መንግስት የትግራይን አካባቢዎች ተቆጣጥረው የሚገኙ ኃይሎችን በመደገፍና በማስታጠቅ እንዲሁም የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱ ትርጉም አልባ ለማድረግ እየሰራ ነው ሲል ከሷል። መግለጫውም አክሎም የፕሪቶሪያ የሰላም ስምምነት ዓላማው ዘላቂ የጦርነት ማስቆም እንዲመጣ፣ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ እንዲሁም ለፍትህ፣ ለመልሶ ግንባታና ለፖለቲካ ውይይት መሰረት ለመጣል ነው ብሏል። በቅርቡ ጠቅላይ ሚኒስትር አብይ አህመድ ህወሓት የፕሪቶሪያ የሰላም ስምምነትን ባለማክበር እንዲሁም ከፌዴራል የሚላክ በጀት ለልማት ስራዎች ከማዋል ይልቅ ለወታደራዊ እንቅስቃሴዎች በማዋል መወንጀላቸው ይታወሳል። በአዲስ አበባ የመንግስት ወይም ኮድ 4 ተሽከርካሪዎች የትራፊክ ህግ በመጣስ እንዳስቸገሩት የከተማዋ ትራፊክ ማኔጅመንት ባለስልጣን ገልጿል። በአዲስ አበባ ከተማ የመንግስት ወይም ኮድ 4 ተሽከርካሪዎች የትራፊክ ህግን በመተላለፍ የከተማዋን ትራፊክ ማኔጅመንት ስራ እያስተጓጎሉ እንደሆነ ባለስልጣኑ አስታውቋል። የኮድ 4 መኪና አሽከርካሪዎች እንደፈለግን እንሆናለን በሚል አስተሳሰብ የትራፊክ ህግን በመጣስ ህግና ደንብን በማስከበር ሂደት ላይ ትልቅ እንቅፋት እየፈጠሩባቸው እንደሆነም ገልጸዋል። በዚህም በ3 ወራት ውስጥ ከ270 በላይ የመንግስት ተሽከርካሪ ሹፌሮች መቀጣታቸውንም ሸገር ሬዲዮ ዘግቧል። በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተር የሆኑት አቶ አያሌው ኢቴሳ ህግን ለማስከበር መነሻው ህግ ነው፣ በህግ ፊት ደግሞ ሁሉም እኩል ነው ቢባልም አንዳንድ ባለስልጣናት ግን እንደፈለጉ ባልተፈቀደ መንገድ ያሽከረክራሉ፣ በተቃራኒ መንገድም ይነዳሉ ብለዋል። አቶ አያሌው አክለውም እነዚህን አሽከርካሪዎች ለአውቶቡስ ብቻ ተብሎ በተሰመረ መስመር ጭምር ማሽከርከር እንደሚመርጡ ገልጸዋል። ይህ ድርጊታቸው ደግሞ ለትራፊክ አደጋ መከሰት ጭምር ምክንያት እየሆነ ነው ብለዋል። ባለስልጣኑ አሁን ላይ ህግን የሚጥሱ የትራፊክ የመብራትና የተከለከሉ መንገዶችን የሚጠቀሙ ባለስልጣናትንም ሆነ ማናቸውንም አሽከርካሪዎች እየቀጣ መሆኑን ጠቁመዋል። አቶ አያሌው እንደገለጹት ጥሶ የሄደውን ተሽከርካሪ ታርጋ ቁጥሩን በመመዝገብ በሚመለከተው አካል አማካኝነት በማስጠራት ጥብቅ ቁጥጥርና ክትትል እንደሚደረግ ለሸገር ሬዲዮ ተናግረዋል። በአማራ ክልል በ3 መጠለያ ጣቢያዎች ተጠልለው የሚገኙ ተፈናቃዮች በዘላቂነት እንዲቋቋሙ ለመንግስት ጥሪ ቀርበዋል። ገዢው ብልጽግና ፓርቲ በበኩሉ ሰርቻለሁ ባለው የግንዛቤ ማስጨበጫ ስራ የእርዳታ ፈላጊዎች ቁጥር ከ27 ሚሊዮን ወደ 3 ሚሊዮን ወርዷል ብሏል። በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን ከተማ ቻይናና ወይንሸት እንዲሁም በሰሜን ጎንደር ዳባት ወረዳ የሚገኙ ተፈናቃዮች ከዕለት ደራሽ ሰብአዊ እርዳታ ባለፈ በዘላቂነት ራሳቸውን ችለው እንዲቋቋሙ ጥሪ አቅርበዋል። ለደህንነታችን ሲባል ስማችንን አይገለጽ ያሉ በደብረ ብርሃን ከሚገኙ የተፈናቃዮች መጠለያ ጣቢያዎች አንዱ በሆነው ቻይና ካምፕ እንደሚገኙ የገለጹት ተፈናቃይ እንደተናገሩት ከሆነ እርሳቸው በተጠለሉበት ካምፕ ብቻ ከ11 ሺህ በላይ ተፈናቃዮች ይገኛሉ። ከቀደመ ቀያቸው ተፈናቅለው መጠለያ ጣቢያ ውስጥ ከገቡም 5 ዓመታትን እንዳስቆጠሩ ተናግረዋል። ከዚህ ቀደምም ድጋፍ የሚያደርጉላቸው መንግስታዊ ያልሆኑ አካላት፣ ግብረሰናይ ድርጅቶችና ባለሀብቶች ነበሩ ያሉት አስተያየት ሰጪው የጊዜው መርዘም
መውጣቱንም ተከትሎ ለጋሾቹ መሰልቸታቸውን ተናግረዋል። አሁን ላይ ምንም አይነት የምግብ እርዳታ እየቀረበልን አይደለም ያሉት ተፈናቃዩ ከ5 ዓመታት በፊት የተሰሩት መጠለያ ጣቢያዎችም በጊዜ ሂደት ከአገልግሎት ውጪ ለመሆን እንደተቃረቡ አስረድተዋል። በተደጋጋሚ ጉዳዩን ከማሳወቃቸው የተነሳ መሰላቸት ውስጥ እንደገቡም በምሬት ተናግረዋል። ምንም እንኳን የነቀዘና ለምግብነት ለማዋል የሚከብድ ቢሆንም ከዚህ ቀደም 15 ኪሎ በቆሎ ይሰጣቸው እንደነበረ ግን አስታውሰዋል። በዚሁ በደብረ ብርሃን ከተማ ወይንሸት እየተባለ የሚጠራው ሌላኛው የመጠለያ ጣቢያ ውስጥ የሚገኙ ተፈናቃዮችም በተመሳሳይ ከፍተኛ ችግር ውስጥ መሆናቸውን በስፍራው ተጠልለው የሚገኙ ተፈናቃይ ገልጸዋል። በመጠለያ ጣቢያ ውስጥ ከ8000 በላይ ተፈናቃዮች እንደሚገኙ የተናገሩት አስተያየት ሰጪው እንደ ቻይና ካምፕ ሁሉ ከዚህ በፊት ይደረግላቸው የነበረው የተበላሸ በቆሎም ጭምር ከቀረበላቸው ከ2 ወር በላይ ማስቆጠሩን ገልጸዋል። ካምፑ ከዚህ በላይ ቁጥር ያላቸው ተፈናቃዮችን ይዞ እንደነበር የሚናገሩት ተፈናቃዩ ከሰሞኑ ባቄሎ ወደ ተሰኘው 3ኛ የመጠለያ ጣቢያ መወሰዳቸውን አመልክተዋል። ተፈናቃዮቹ እንደገለጹት ወደ መጠለያው ከመግባታቸው በፊት በኦሮሚያ ክልል 4ቱም የወለጋ ዞኖች ውስጥ ይኖሩ ነበር። ይሁንና በአካባቢዎቹ በተፈጠረው የሰላምና ጸጥታ እጦት ተፈናቅለው ወደ አማራ ክልል መጥተዋል። በተመሳሳይ በክልሉ ሰሜን ጎንደር ዳባት ወረዳ የሚገኙት ተፈናቃዮች በሰጡት አስተያየት በትግራይ ይመሩት ከነበረው ኑሯቸው ተፈናቅለው ወደ አካባቢው መሄዳቸውን በመግለጽ በዛም ልክ እንደ ደብረ ብርሃኑ ሁሉ በርካታ ችግሮች እየገጠሟቸው መሆኑን ጠቅሰዋል። የሚቀርብላቸው በቆሎ በወፍጮ እንኳን አይፈጩልንም የሚሉት ተፈናቃዩ አልፎ አልፎም ቢሆን የውጭ ተራድኦ ድርጅቶችን ብቻ ድጋፍ እያደረገላቸው እንደሚገኝ ገልጸው ስንት ነገር የለመድን ቤት ንብረት የነበረን ሰዎች ነን ሲሉ ስለ ቀደመ ህይወታቸው ያወሳሉ። ካምፕ ውስጥ እርዳታ ሳይሆን የምንቋቋምበትን መንገድ ነው መንግስት እንዲያመቻችልን የምንፈልገው ሲሉም ጥሪ አቅርበዋል። የአማራ ክልል አደጋ ስጋት ስራ አመራር ኮሚሽን የህዝብን ግንኙነት ኃላፊን በስልክ ምላሻቸውን ለማካተት የተደረገው ተደጋጋሚ ሙከራ አልተሳካም። ይህ በእንዲህ እንዳለ ግን የገዢው የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ መንግስታቸው ሰርቶታል ባሉት የግንዛቤ ስራ በተለያዩ የድጋፍ ማዕቀፍ ታቅፈው ሲረዱ የነበሩ ዜጎች ራሳችንን እንችላለን፣ የራሳችንን ገቢ እንፈጥራለን ማለታቸውን ተከትሎ በርካታ ዜጎች ከተረጅነት መውጣታቸውን ከአንድ ሳምንት በፊት በሰጡት ጋዜጣዊ መግለጫ አመልክተዋል። በ2013 ዓ.ም የዕለት ደራሽ ምግብ ፈላጊዎች በምግብ መልክ የሚቀርብላቸው 27 ሚሊዮን ደርሶ የነበረ ቢሆንም በተያያዘው ዓመት ግን አሽቆልቁሎ 3 ሚሊዮን ገደማ መድረሱን አስታውቀዋል። የግብፁ ፕሬዝዳንት አብደልፈታህ አልሲሲና ለይፋዊ የስራ ጉብኝት ካይሮ የገቡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትናንት ሐሙስ ተገናኝተው በአፍሪካ ቀንድ፣ በሱዳን ቀውስና በቀይ ባህር ደህንነት ጉዳዮች ላይ መምከራቸው ተገልጿል። የሁለቱ መሪዎች ውይይት ኢትዮጵያ የቀይ ባህር መውጫ ለማግኘት እያደረገች ካለው ጠንካራ እንቅስቃሴ አንጻር በቀጠናው የተፈጠረ ያለውን አዲስ የኃይል አሰላለፍ በግልጽ ያመላከተ ነው ተብሏል። የግብፅ ፕሬዝዳንታዊ ጽህፈት ቤት ቃል አቀባይ እንዳስታወቁት ፕሬዝዳንት አልሲሲ ለፕሬዝዳንት ኢሳያስ ደማቅ አቀባበል ያደረጉላቸው ሲሆን በተለይም በታላቁ የግብፅ ሙዚየም የምረቃ ስነስርዓት ላይ ለመገኘታቸው ምስጋና አቅርበዋል። ፕሬዝዳንት አልሲሲ በሁለቱ ሀገራት መካከል ያለውን የቆየና ስትራቴጂካዊ ግንኙነት ያደነቁ ሲሆን በተለይም በኢኮኖሚና በኢንቨስትመንት መስኮች ትብብሩን ለማጠናከር ያላቸውን ፍላጎት ገልጸዋል። ምንም እንኳን የውይይቱ አጀንዳዎች ሰፊ ቢመስሉም የፖለቲካ ተንታኞች የስብሰባውን ዋና ትኩረትና ጊዜያዊነት ከኢትዮጵያ የቀይ ባህር ፍላጎት ጋር በቀጥታ የተያያዘ እንደሆነ ይገልጻሉ። በተለይም ስለ ሶማሊያ የተነሳው ነጥብ ይህንን በግልጽ ያሳያል። መግለጫው ሁለቱ መሪዎች በጥቅምት 2024 በአስመራ በተደረገው የግብፅ የኤርትራና የሶማሊያ መሪዎች ጉባኤ ላይ የወጣውን የጋራ መግለጫ እንደሚያከብሩ ማረጋገጣቸውን ይጠቅሳል። ይህ መግለጫ የሶማሊያና የሌሎች የቀጠናው ሀገራት ሉዓላዊነትና የግዛት አንድነት ማክበር አስፈላጊ መሆኑን ያሰምርበታል። ይህ የሶማሊያ የግዛት አንድነት አጽንኦት ለኢትዮጵያ ከሶማሊላንድ ጋር የባህር በር ለማግኘት የገባችውን የመግባቢያ ስምምነት በቀጥታ የሚቃወምና ለኢትዮጵያ ግልጽ የሆነ ዲፕሎማሲያዊ መልእክት የሚያስተላልፍ ነው ተብሏል። በቀይ ባህር ደህንነት ዙሪያ መሪዎቹ የጋራ ትብብርን ማጠናከር አስፈላጊ መሆኑን ገልጸዋል። ፕሬዝዳንት አልሲሲ ግብፅና ኤርትራ ከሌሎች የአፍሪካና የአረብ ጎረቤት ሀገራት ጋር በመሆን በቀጠናው መረጋጋትን የማረጋገጥ አስፈላጊነት ላይ አጽንኦት መስጠታቸው ተዘግቧል። ይህ አካሄድ ኢትዮጵያ የባህር ኃይል ለመገንባትና በቀይ ባህር ላይ ተጽዕኖ ፈጣሪ ለመሆን የምታደርገውን ጥረት የሚገድብ የጋራ ግንባር የመፍጠር ስልት አካል ሊሆን እንደሚችል ተንታኞች ይጠቁማሉ። ግብፅ በቀይ ባህርና በስዊዝ ካናል የንግድ መስመር ላይ ያላትን የቆየ የበላይነት ለማስጠበቅ የምትጠር ሲሆን ኤርትራ ደግሞ ኢትዮጵያ የራሷ ወደብ ከማግኘት ይልቅ የኤርትራን ወደቦች እንድትጠቀም ትፈልጋለች። በመሆኑም የሁለቱ ሀገራት ጥቅም በዚህ ጉዳይ ላይ የተሳሰረ ይመስላል። በተጨማሪም በሱዳን ጦርነት አፈታት ዙሪያ ተመሳሳይ አቋም እንዳላቸው ያረጋገጡ ሲሆን የሀገሪቱን ብሔራዊ ተቋማት በተለይም የሱዳን ጦር ኃይሎችን መደገፍ እንደሚያስፈልግና ትይዩ አካላትን ለመፍጠር የሚደረግን ማንኛውንም ሙከራ እንደሚቃወሙ አስታውቀዋል። የፕሬዝዳንት ኢሳያስ አፈወርቂ
አፈወርቂ የካይሮ ጉብኝት በወረቀት ላይ ሰፊ የቀጠናዊ ጉዳዮች የዳሰሰ ቢመስልም ዋናውና ስውር ዓላማው ግን በኢትዮጵያ የቀይ ባህር ፍላጎት ዙሪያ የጠነከረ የግብፅና የኤርትራ የጋራ አቋም መገንባትና ለአዲስ አበባ ግልጽ የሆነ የማስጠንቀቂያ መልእክት ማስተላለፍ እንደሆነ በሰፊው ይታመናል። የአርቲኤም ቤተሰቦቻችን ለዕለቱ ይዘንላችሁ የመጣ ነው የዜና መረጃችን ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጋበዝን ቸር ተመኘን።